ኤፍራታ ጽዮን የነገረቻትን ማመን አቃታት። በጣም ተደነገጠች። በጣም ነው የተደነገጠችው። ጽዮንም እንደገና ከነገረቻት በኋላ እየነገረቻት እያለ አብራሪልኝ ስትላት ከትንሽ ደቂቃ በኋላ የተናገረችውን ነገር ረሳች። ምክንያቱም ጽዮን አንድ ጊዜ ታስታውሳለች፣ አንድ ጊዜ ትረሳለች። እንግዲህ እያወራቻት እያለ በጣም ተመስጣ እያዳመጠቻት አብራሪልኝ ምንድን ነው የምታወሪው እያለች በጣም በንዴት የተሞላ ስሜት ውስጥ ኤፍራታ ስታፋጥጣ ጽዮንን ናታ መጣ። እንግዲህ ቀየስ አድርጋ ጽዮን ናቴ የት ሄደ ወይ አይፈልገኝም ወይ ጥሎኝ ሄዶ ነው እያለ እየተናደደ ነበር ብላ ቀየስ አድርጋ ለማውራት ለማረሳሳ ሞከረች። ኤፍራታ ግን በጣም መጥፎ ስሜት ውስጥ ነበረች እና አንተ ውጣልና አንድ ጊዜ አስፈላጊ ነገር እያወራን ነው አለችው። ከዚያም እንግዲህ ምንድነው አስፈላጊ ብሎ ሲላት የገነት ልጅ እንደሆንኩኝ እናቴ እንደሆነች እየነገረች ነበርና አብራሪልኝ እያልኳት አንተ መጣህ ውጣለን ስትለው እንግዲህ አንቺንም እንዴት ነው ገነት እናትሽ መሆኗን አምነሽ የተቀበልሽው ብሎ ኤፍራታ ሲጠይቃት እሷ ባለችኝ መንገድ እኔም ነው እኔ ምን አውቃለሁ ብላ ስትል እዚህ መሀል እንግዲህ በጣም የተጨነቀችው እንግዲህ ኤፍራታ በጣም መጥፎ ስሜት ውስጥ ናት። ገነትም እንግዲህ እንዳልናገርም ብላ ብዙ ሲደበቃ ነበር። ጽዮን ደግሞ እንዴት እንደሰራ ያለሽ ብሎ አረጋጋት ማለት ነው። አረሳሳት። ልትረሳ ግን አልቻለችም ኤፍራታ። ያው ጽዮን እንግዲህ በመሀከል ታስታውሳለች፣ በመሀከል ትረሳለች። ይሄ ምክንያቷ እሷ እንደዚህ ነው ብሎ ሊያሳምና ሞከረና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እንግዲህ እዚህ አንዳንድ ጊዜ ታስታውሳለች፣ አንዳንድ ጊዜ ደግሞ ትረሳለች። የተናገረችውን ከትንሽ ደቂቃ በኋላ ስለምትረሳ ለጊዜው እንግዲህ እናታ አጠፋፍቶባታል ማለት ነው የነገረቻትን ኤፍራታ። ከዚያም እንግዲህ ሉሊት ኤፍራታን አላየሽም እያለ ገነት እየጠየቀቻት ነበርና ኤፍራታና ገነት ደግሞ ያው የሆነ ስራ ስሬልኝ ስላለቻት በአንድ እንሄዳለን እያለች ከሉሊት ጋር አብረው እንዲወጡ ሲመካከሩ ገነት በጣም ደነገጠች። ምክንያቱም ከመቼ ወዲህ ነው ሉሊት ጋር ተስማምታ የምትሄደው እያለቻት ነበርና ገነትን ደግሞ በጣም በአይነ ቁራኛ እያየቻት ነበር ኤፍራታ ማለት ነው። ገነት እንግዲህ የተፈጠረውን ነገር መንገሯን ለኤፍራታ አታውቅም። ከዚያም በኋላ እንግዲህ ገነትና ኤፍራታ አንድ ላይ ወጡ ማለት ለምንድን እንደዚህ የተቀየረችው እንዴት ነው ከሉሊት ጋር የምትሄደው ኤፍራታ እያለች ስትል ናታ ከላይ እና ጽዮን መጡ ማለት ነው ከፎቅ ላይ። ከዚያ በኋላ እንግዲህ ምንድን ብለሃት ነው ልጄ እንደዚህ የተቀያየረች ብያለሁ ናታን ስትጠይቅ አይ እኔ ምንም አላልኳት እያለ ሲል እንግዲህ ገነት ግን ኤፍራታ ልጅ ናት እንዴ እያለች ስትላት ምንድን እንዴት እና ምን ብለሽ ነው እያለቻት ነበርና ያው ኧረ እኔ ምንም አላውቅም ናታና ኤፍራታ ሲከራከሩ ሰምቼ ነው ብላ ወደ እነሱ አጣበቀችባቸው ማለት ነው። እንደገና ለብቻዋ ውጭ ላይ ወጥቶ እንግዲህ ገነትን ነገራት እንደነገረቻት እና ከሰዓት በኋላ ደግሞ ከትንሽ ደቂቃ በኋላ እንዲረሳችሁ ሲነግራት ገነትም ጽዮን እገላታለሁ እያለ በንዴት ወዲያው ሰጥተሃል። ይሄማ የማይሆን ነገር ነው። ያው አሟታል አሁን ላይ እና አሁን አረሳስቻታለሁኝ ኤፍራታን። ነገር ግን ሁለተኛ ቻንስ ስታገኘው ደግሞ ሁሉን ነግራታለሁ። መታገስ እንግዲህ በእቶኛል። እስከ መቼ ነው የምንሸሽጋት እያለ ናታ አስጠነቀቃት። በአንድ ወር ውስጥ አልነገርሻት እነግራታለሁ እያለ ለገነት አስጠነቀቃት ናታ ማለት ነው። ገነትን አንድ ወርም ሆነ መቼም እንድትናገር ፈቃደኛ አይደለችም። ምክንያቱም በእኛ ዙሪያ ያሉትን ሰዎች ታጣናለች። አንተንም እኔንም ቢኒም ሊያገም ሁሉንም ስለደበቅናት ስታውቅ ታጣናለች፣ እናጣታለን እና ምን ነገር የለብንም ብላ ነው የደመደመችው። ናታ ደግሞ እስከ መቼ ነው ታዲያ የማታውቀው? ከኛ ካልሰማች ከሌላ ሰው ከሰማች አደጋ ነው እያላት ነበር። በዚህ ተስማሙ ማለት ነው።
እንግዲህ ቤዚ ደግሞ እንድታሰረች ናት። ሔዋን ጓደኛዋ እየጠየቀቻት ነበር ሄዳ እና ምግብ ይሰጡሻል እያለቻት ነበር። ይሰጡኛል፣ ነገር ግን ሰው እያለ ሰው ናፈቀኝ፣ ሁሉም አይወዱኝ እዛ ቤት ያሉት። አሁን በወጣው አንድ ጊዜ የሚወዱኝ ሰዎች ቤቱን እሞላዋለሁኝ እያለች ነው ማለት ነው። ያፌት ጠይቆሽ አያውቅም እንዴ ስትላት፣ ያፌት አልመጣም፣ የዛለት የሚመጣው ኤፍራታ እንደሚያገባት ሊነግረኝ ነው እያለችን ነበር። ግን ኤፍራታ ላንቺ ብሎ ለማናገር ነው ወላ ከምሩ ያገባታ በስታስብ ያለ ስትለው፣ እሱ ያለውን ነገር ላለማድረግ የሚያግደው ነገር የለውም እያለች እና ከቤዛ ከያፌት ጋር እንዴት እንደተገናኙ ያላትን ታሪክ እየነገረቻት ነበር። ሔዋን ደግሞ ያፌትን ለማጥመድ እየፈለገች ነው እና ሌላ ስራ ምን መጥፎ ስራ ይበድለዋል? ሌላ ያስበድላች ሰዎች አሉ እንደምታውቂው ስትጠይቃት፣ ምን የፖሊስ ጥያቄ ጠየቅሽኝ እያለቻት ነበር ቤዛ ማለት ነው። እሷም እንደዚሁ እያረሳሳቻት ነበር። ኤፉዬ እንግዲህ ያፌት እያጠመዳት ነው። ያፌት እንግዲህ ሉሊትን ሸኝታ ስትመለስ መኪናውን ያሽከረከረ መንገድ ላይ ጠበቃት ማለት ነው። ኤፉዬ ብቻዋን ናት። እንግዲህ ናታን አደንዝዘው ወስደው ሰው እንደገደለ አድርገው እንግዲህ ማስረጃ ይዘውበታል ማለት ነው። ያንን ማስረጃ እንግዲህ እያሳየ ኤፉዬ ያስጨነቀ የእሱ ለማድረግ እና ደግሞ በሀሰተኛ ማስረጃ ወደ እስር ቤት እንዲገባ እንዲፈረድበት እያደረጉ ናታን እንግዲህ ናታን ያው አያስታውስም የሰራውን ነገር ማለት ነው ስላደነዘዙት። ያንን ነገር እንግዲህ የት ነህ ስትለው፣ አረን ልብስ እንቀይርና ፊት ልታጠብ ብቻ ነው እየመጣሁ ነው ብሎ ነበር ለኤፍራታ የነገራት ማለት ነው። እና የትም እንደሄደ ምንም እንደሰራ የሚያውቀው ጉዳይ የለም ማለት ነው ናታ። እንግዲህ ያፌት ምንድን ነው ያደረገው? ኤፍራታን ለማጥመድ መኪና ውስጥ ግቢ ሲላት፣ እኔ አልፈልግህም፣ አልወድህም፣ ህይወቴን ተወኝ እያለችው ብትከራከረውም ነገር ግን በናታ መጣባት። በናታ ደግሞ ተመጣ። እሷ ናታን አስቀድማ መስጠት አትፈልግም፣ ራሷን ነው እንጂ እየለመነችው ነበር። ከለመንሽኝ መኪና ውስጥ ግቢ ሲላት ለናታ ስትል እንግዲህ ያፌት መኪና ውስጥ ገባች ማለት ነው። ምንም ቻንስ የላትም። ለናታ ብዙ መጽዋዕት ትከፍላለች እሷ ማለት ነው። ከዚያም በኋላ እንግዲህ የሆነ ቦታ ወስዶ ያንን መረጃ ያሳያታል ማለት ነው። ናታ የሰው ህይወት አጥፍቷል ሲላት፣ አላምንህም ውሸት ነው ስትለው እንግዲህ ያለውን መረጃ ሲያሳያት በጣም ነው የተንሰቀሰቀችው ማለት ነው። በጣም ከባድ ነው። እንግዲህ እሱ በዛ በሀሰተኛ ማስረጃ እሱን እስር ቤት ወርውሮ እሷን ሊያገባ ማለት ነው። እውነትም ያፌት ያለውን ነገር ላለማድረግ ወደ ኋላ የሚወስድ አይደለም። ቤዛም ብላለች እንግዲህ ያለውን ነገር ያደርገዋል እያለቻት ነበር ለጓደኛዋም። ቤዛ ያገባታል፣ ኤፍራታን ያገባታል፣ ያወራውን ነገር የተገበረ እያያቻት ነበርና እንግዲህ ያፌት ካሁን በኋላ ወደድሽም ጠላሽም ሚስቴ ትሆናለሽ። በቀደም ምን ነኝ ያስፈታሁት፣ አሁንም የሰው አጥፍቶ አሁንም ደግሞ ሁለተኛ ጠፋ አስበሽው እያለ ኤፉዬን ያስጨነቃል ነበር ማለት ነው። እንግዲህ ኤፍራታ ያን ነገር እውነት መስሏት በጣም የተጨነቀችና ወደድሽም ጠላሽም ታገቢያለሽ እኔን እያለ እያስጨነቃት ነበር በጣም ማለት ነው። ከባድ ነው። ኤፉዬ በናታ ተሰቃየች ማለት ናታ። እንግዲህ ሁለት ተፈጠረው እስካሁን አያውቅም ማለት ነው። መረጃው ሲመጣለት በኋላ ነው እንጂ የሚያውቀው። በጣም ከባድ ነው። ሰዎች ግን በማናስበው ነገር በእንደዚህ ያለ በቃ አዝቅጥ ነገር ሲጨምሩን እንዲሁም ምቀኛን አልያዝልን። ከባድ ነው። ብቻ ሰዎች በቃ ለሰዎች በምን ይጎዱናል ብለን ሳናቅ ነው በእንደዚህ ያለ በጣም ከባድ አደጋ ውስጥ የሚጨምሩና በሚያስበው ነገር እንግዲህ ባልታወቀ ነገር መረጃ ብቻ ሲመጣላችሁ በጣም ከባድ ነው። እናንተ ባሰራችሁን ነገር ወይም ስትሰሩ በማታውቁት ነገር ማለት ነው ከባድ ነው። ብቻ ጺም እንግዲህ ናታ ቢኒያም እያዝናናት ይገኛል። ካለችበት ቤት አስወጣ የደበረኝ ያለችው ወደ ዳግም ቤት እየወሰዳት ነበር እና እንግዲህ ፍቅረኛ እንደምትሆን አላቅም ነበር። እነሱ ሲሉኝ እንደውም ገነትና ናታ ኤፍራታ ሲገን ፍቅረኛሽ ነው ሲሉኝ አላስታውስም ነበር እያለችው ነበር እና ትተወኛለህ ብዬ ነበር ስትለው እንደውም ተውሻለሁ በቃ መያት
ከዚያ በኋላ እንግዲህ ታረቁ ማለት ነው። ብቻ ያው እሷን ለማዝናናት ስበው እስከሆነ ድረስ ዳግም ደግሞ በኋላ ይሄ ፍቅር እንዴት ነው ልጅቷ በኋላ ፍቅር ከያዛት ዘመድ ነን አታፈቅራት ምናምን እያሉ ነበርና ዝምድና የለንም እያሉ ነበር ቢኒያም። ብቻ እንግዲህ በኋላ ምን ነገር አይፈጠርም ደግሞ ዝምድና የለንም እያለ ዳግም እያስረዳው ነበር። አሁን ላይ ግልጽ በጣም መከራ ውስጥ ናት። በጣም መከራ ውስጥ ማን ይሄንን መረጃ ይዞ እንግዲህ ናታን እንደሚያሳስረው የሰው ሕይወት እንዲያጠፋ እያስጨነቃት ነው። እፉዬ ከአንዱ መከራ ስወጣ አንዱ መከራ ያፊ ሊላቀቃት አልቻለም። በጣም ከባድ ነው። የሚይዛቸው መረጃዎች ደግሞ በጣም ከባድ ናቸው። እንዲሁ የሰው ልጅ የወደቀ አንድ ጊዜ ተወደቀ በጣም መከራ ነው ማለት ነው። ውድ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቀጣውን ደግሞ ጉድ እንጠብቃለን።